ልክ እንደ አይን ብሌኔ የምሳሳለትን ጸጉር ቤቴን አስቶ እንደዚህ ሽር ብትን አድርጎ ያመጣኝ ነገር ላካፍላችሁ ነው። እንግዲህ ፋሚሊ ሰላም ሰላም ብያለሁ። እኔ ጸገነት ብርሃኔ ነኝ። አብራችሁኝ ቆዩ። ምን እንደሆነ አላቅም፣ ግን ከዚህ በፊት አግኝተው አዋርተውኝ አይዞሽ ብሎኝ ሰፖርት አድርገውኝ ነው የነበረውና አሁን ደግሞ ምን አዲስ ነገር አለ? ምን ሊያደርጉ ነው? ምን ሊያደርጉልኝ ነው? ምንድነው? እኔ በቃ እንትን ብያለሁ፣ ጓጉቻለሁ። ቻው አቤል፣ እንዴት ነህ? ሰላም ነው? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው ወይ? አለሁልህ አቤል። ሰላም ነው። አሮብሻል የታባቱና እና ያላችሁ መጣው ምን እንዳለ ነገሮች እንዳሉ ነግራችሁ ነበር። በጣም ብዙ አዲስ ነገር ተፈጥሯል በህይወቴ። እግዚአብሔር የተመሰገነ ይሁን። በጣም እንኳን ደህና መጣሽ ብለናል። እኛም እንኳን ደህና ቆያችሁኝ አቤል። ብለን ደግሞ እንጫወተው ያሉትን ነገሮች። ኦኬ፣ አዳዲስ ነገሮችን መስማት ማወቅ ፈልገና በሚገባ ያንቺ ጉዳይ እኮ የህዝብ ጉዳይ ሆኗል። እውነት ነው። በጣም ልክ ነው። ላስ ያርፍንበል። እሺ እንኳን ደህና መጣሽ በድጋሚ። እንግዲህ እንኳን ደህና ቆየኝ አቤልዬ። እንዴት ነህ? ደስ ብሎኛል በእውነት። ባላክ በገጽታሽ ይታወቃል ያለው ነገር። ባለፈው የተገናኘንበት ጊዜ ታስታውሻለሽ? ያው ብዙ ነገር አሳልፈሽ እኛም እንግዲህ ተገናኝተን አቅማችንን አድርገን አልፈን ነበረ። እውነት ነው። አዲስ ነገር እንዳለ ሰማንና ወሬ ይደበቃ ዳክተር አብነን ለመናገር ምን ይዛልን መጣች የሚለውን አንደበትሽ እንስማ ብለን ነው። ብዙ ነገር አለ እንግዲህ የዛኔ ከቪዲዮ በኋላ ከመጀመሪያው ቪዲዮ በኋላ ሁለተኛው ቪዲዮ ላይ ተገናኘነው አይደል? ሁለተኛው ቪዲዮ ላይ እንግዲህ ተገናኝተን ነበረ። ከዛ በኋላ የተፈጠረው ምንድነው? እኔም እናቴ ጋር ምናምን እዛም ተራርጬ መጥቼ ነበርና በቃ ቆንጆ ነገር ነው የነበረው። እናቴንም አገኝቻለሁ፣ አያቴንም ክፍለ ሀገር ጎንደር እጅ አገኘኋት። አገኘኋት። አጋጣሚ ደግሞ ያው የኢትዮጵያ የፊልም እና የኪነ ጥበብ ፕሬዝዳንት የሆነው አርቲስት ደሳለኝ ጋበዘኝ። የፊልም ፌስቲቫል ነበረ፣ በጣም ትልቅ የፊልም ፌስቲቫል ነበረ ጎንደር። አጋጣሚዎች አቀጣጣሪ ናቸው ይባላል። አጋጣሚው እንደዛ ሆነና እሱንም አገኘሁት። በጣም ደስ ይል ነበረ፣ በጣም ከምታስበው በላይ አቤት። እና በቃ ያለውን ነገር አውሩ ማለት ይሄ ህይወት ታሪክ እና አንተም አውርተኸኝ ነበረ፣ ትዝ አይልህም? የሆነ ፊልም ነው የሚመስለው አይነት ነገር ብለኸኝ ነበረ። ነው በጣም ያንን ለምን እንዳልፋቀለሽ። አንደኛ ያንቺ አቀራረብ መንገድ በጣም ልዩ ነው። ሁለተኛው ታሪኩ ጽንሰ ሐሳቡ ራሱ ምናልባት ከዚህ ቀደም የነበርሽበት ፖድካስት ላይ ስናወራ ትዝ ካለሽ ፕሬዘንት የተደረገበት ወይ ብቻ ሳይሆን የታሪኩ ፍሎ አካሄዱ 18 ዓመት በኋላ የተከሰተው ታሪክ 16 የተከሰተው ታሪክና ይህ ግጥምጥሞቹ እውነት ፊልም ነው የሚመስለው። በአንድ ደራሲ የተደረሰ ያህል ነው ፊልም ያለውና እውነት ነው ፊልም መሆን ያለበት ነው። አሁን ይኸው ሊሆን ነው። አዲስ ነገር ነገርሽኝ ማለት ነው። አመለጠኝ አይደል? ፊልም ሊሆን ነው። ተወስኗል። ብዙ ሰዎች ቃል ገብተዋል። በዩኒቨርሲቲ ደረጃ ፕሬዝዳንቶች ቃል ገብተዋል። ኦልሞስት ፊልም የሚሆንበት ሂደትም እየተሄደ ነው ያለው። ደስ ይላል በጣም። እና ደግሞ ዋና ሜን ካራክተሩ የሚሰራ እኔ ነኝ ትላለ። ካንቺም ሊሆን አይችልም ማለት ታሪኳ አንቺ ውስጥ ነው። በጣም የግድ ነው መሆንም አለበት በጣም። እና መቼ ነው የዚህ ፊልም ሀሳብ የሚጀምረው? ጸጉር ቤቱ አሁን የጸጉር ቤቱ ዋናው እንግዲህ አሁን እንዴት መሰለህ አቤል፣ ጸጉር ቤቱ የኔ ብቻ አይደለም። በቃ ጾታም አይለይም ማለት ንብረትነቱ የህዝብ ነው። እና ያው ሰው እየጠበቀ ነው፣ ስራ ላይ ሆኜ እኔን ለማየት እየጠበቀ ነውና አሁን የፊታችን ሐምሌ 5 ምርቃት አለ። እሑድ ማለት ነው። ምርቃት አለ። ስለዚህ ያው እየተሯሯጥን ያለነው በጣም ከምታስበው በላይ ትልቅ ነገር ነው። አንድ ብዙ ቦታ ላይ ትልቅ ቦታ እንደምትደርሺ አምናለሁ። ጅማሮሽ ግን መታያው ይሄ ነውና በተለይ ደግሞ ህዝብ አግዞ እንደዚህ ጸጉር ቤቱን ተከፍቶ ማየት በእውነት እኔ እንደራሴ በጣም የኮራው መሆኑን በዚህ ሀሳብ ተጋጽ ወዳለሁ። እንዴት ነው ታዲያ ምርቃቱ ምን ይመስላል? በምን አይነት መንገድ ሲመረቅ ታስቧል? ምርቃቱ እንግዲህ የክብር እንግዳዎች አሉት እናንተንም ጨምሮ ማለት ነው። ያገዙኝ ሳፖርት ያገዙኝ ሚስ ግዴታ በገንዘብ ብቻ አይደለም። በነገራችን ላይ በገንዘብ ብቻ ሳይሆን በጸሎት በሐሳብ
በመምከር ማለት አይዞሽ ጸገነት አለን ማለት ራሱ እንዴት ነው ምን እያደረግሽ ነው ብሎ መጠየቅ በራሱ ስልኬ እስካሁን አላባራም። በጣም ነው የሚደወለው። ይቅርታ ላለው ራሱ ተመልካችን በዚህ አጋጣሚ ማለት ነው አላነሳም። ምክንያቱም በጣም የተሯሯጥኩኝ ስለሆነ ማላነሳው ስልክ ይበዛልና በቃ ሰው በጣም ፍቅሩ በጣም የሚገርመው ያኮራል። አንዳንዴ በጣም ተከከለ ኢትዮጵያዊነት መልካምነት የሚለው ጄቲቪ ላይ ብቻ አይደለም እኔ ላይም ሰርቷል። በጣም እውነት ለመናገር ከአንቺ ጋር እንትን ካልን በኋላ ወደኛም መደወል ተጀምሮ ነበር ብዙ ስልኮችና አሁን ስልኳን ስጡን ምናምን የሚሉ ጥያቄዎች ብዙ ሪኩዌስቶች ይመጣሉ። ከአንቺ ጋር በመደወል እያስፈቀደ እንደዚህ መስጠት ጀምረናልና እውነት ለመናገር ከዚህም በኋላ በሚቀጥለው ይሄ ጅማሮች ስለሆነ ብዙ የሚያግዝ ተቋማት እንደሚመጡ አምናለሁ፣ ግለሰቦችም እንደሚጎበኝ አምናለሁ። ይበልጥ ደግሞ በራስሽ ቆመሽ የእናትሽ ጸሎት ከምን በጣም ይደርሳል እና አግዞሻል ብዬ አምናለሁ። በትልቁ በጣም ደስ ብሎኛል እውነት ለመናገር። እርግጥ ያው በትንሹ በሹክሹክታ የሰማናቸው ነገሮች ስለነበሩ ዛሬ ላይ ጭምጭምታው አለ አይደል መቼ ወሬ ይደፈቀው እዚህኛም ደግሞ እንደ ድርጅት እንኳን ደስ አለሽ ብንላት የሚል ሐሳብን ይዘን ነው ዛሬ ስራሽንም አዘግተን ስራ አስጥለንሽ የመጣ ነው። ለዛ ነው ከዚህ በኋላ እንደማትገሽ እናውቃለን። በጣም ከባድ ነው። አይ በጣም ነው የማመሰግነው እውነት አቤልዬ አመሰግናለሁ። ግን እኔ ሞር ስለናንተ ጠይቀውኝ ነበር። ሰው ይደውልና ሁለት ሶስት ሰው ጠይቆኛል። ቴምር ሪል ስቴት ምን ጋር ነው ያለው ብሎ የጠየቀኝ ሰው አለ። ምንድነው አገልግሎታቸው ታውቂዋለሽ ምናምን ያለኝ ሰው አለ። እና የዛኔ ስንገናኝ እነዚህ ነገሮች አልነገራችሁኝም ነበረ ማለት ተናግረሃል። ግን እኔ ካለብኝ ችግር ካለብኝ እንትን ምን ሰጣችሁኝ ያልሰጣችሁኝ ጓጉቼ ነው እጅ ሳይ የነበረው እንጂ ያው ሪያሊቲውን ነው የማወራው እንጂ ስለ ህንጻው ማለት ስለ ሪል ስቴታችሁ ምኑ ጋር እንዳለ ምን አይነት አገልግሎት እንዳለው ዲስካውንት አለው ወይ ይሄ በፐርሰንት ምናምን ክሬዲት አለው ወይ የተያዘ ምናምን የሚባለው ነገር አላውቅም። እና እኔም ሰው ሲጠይቀኝ አሁን በልቶ ካጅ እንዳልሆን በዚህ አጋጣሚ ብትነግረኝ በዚህ አጋጣሚ ንገረኝ እስኪ ያለውን ሙሉ አገልግሎት እስቲ ቴምር ምን ያደርጋል እንደ አንድ ሴልስ ማን ንገረኝ። በቃ በዚህ አጋጣሚ ከመጣው አይቀር ሂጄ ነበር ብዬ ለማውራት እና ቴምር ሪል ስቴት ያው የተመሰረተው 2008 ነው። የ10 ዓመታት ርዝማኔ ያለን በዚህ 10 ዓመት ጊዜ ውስጥ 9 ሳይቶችን ሙሉ ለሙሉ ጨርሰን ዲሊቨር አድርገናል። 350 በላይ አባወራዎችን የቤት ባለቤት አድርገናል። እሱ ነው ቦታዎች ላይ አሁን ላይ ደግሞ በ2019 እንዲሁም እናስረክባቸው በሶማሌ ተራ፣ በጋርመንት፣ በአያት፣ በሳር ቤት ላይ 4 ፕሮጀክቶችን ይዘን ብቅ ብለናል። 100% ተጠናቀው ለደንበኞች ቁልፍ እናስረክባለን ማለት ነው። በጣም ይገርም ነው። ከዛ ደግሞ ምን አለ ያው ደንበኞች ዛሬ ስንፈልገው ይላሉ። ስለዚህ ዛሬ የምትፈልጉት ደግሞ በአራቱም አቅጣጫ እንዳልነው ከዚህ በፊትም በሰሜንም በደቡብ በምስራቅም በምዕራብም አለን እንላለን። እንዲያውም አንቺን ካገኘሁሽ በኋላ አዲስ ሳይት ተለቋል። ኧረ እባክህ ነው የት አካባቢ? ወደ ሳተላይት ሲቲ መሄጃው ወይም ደግሞ አሁን የጫካ ፕሮጀክት ብለን በምንጠራው መገናኛው ከፍታው ላይ ነው የሚሰራውና ጥሩ የከተማውን ቪው የሚያሳይ ክላስ 23 ህንጻ ነው ልናስገነባ ያሰብነው። ጸሎት ራሱ ቶሎ ነው የሚሰማው ዛው በዚህ ህንጻ ላይ እንግዲህ የተለያዩ አሚኒቲዎች አሉት። በጣም ልዩ የሚያደርገው ግን አከፋፈሉ ነው። አየሽ ሪል ስቴት ዓለም ላይ ሰዎች የእምነት ችግር አለ የማመን ችግር ስለሚኖር አሁን ልዩ አመጣጥ ነው የመጣንላቸው። ባሉት ሰዓትም የማስረከብ ሁኔታ አይታይም ብዙ ጊዜ እና ይህን ለመቅረፍና ይበልጥ ቴምርን ማመን ይገባቸዋል እንድንል ያመጣናቸው ኦፈሮች አሉ። ለምሳሌ እንበልና ስቱዲዮ ጀምሮ እስከ ባለ 3 መኝታ አለው አሁን ይኛው ላይና እንደ አቅሚቲም ከአንቺ ስራ አቅራቢያ እኮ ነው እና እዛ መገናኛ ልታስቢም ይገባል። በተለይ ደግሞ አንቺን ማስተናገድ እንዳለብን ይሰማኛል። አይ ይከባል ነው ይሆናል ብለህ ነው። ለነገሩ ለእግዚአብሔር የሚሳነው ነገር የለም አምናለሁ። ደጋግ ኢትዮጵያውያንም ደግሞ ይሄን ማድረግ ይችላሉ። እንደ ድርጅትም ደግሞ እኛም በቻልነው አቅም ከጎንሽ ወደፊት እንሆናለን። ያው ጠይቀንም ቢሆን ማለት ነው። ስቱዲዮ 32 ካሬ ነው የሚጀምረው። ጠቅላላ ክፍያው 4.1 ሚሊዮን ብር 4.1 ሚሊዮን ብር ግን እኛ ደንበኞች እንዲከፍሉ የምንፈልገው 1.5 ሚሊዮን ብር ብቻ ነው። ከዛ እንዴት ይሆናል? ከዛ ሲረከቡ ነው የሚሰጡት። ኦኬ ቤቱ ሲገቡበት ቁልፋቸውን ሲረከቡ 2 ምናምን ነው ማለት ነው። 2.4 ሚሊዮን አካባቢ ነው የሚጠጋው። ወደዛ የሚሆነው መጨረሻ ላይ የሚከፍሉ ይሆናል። ለምሳሌ ባለ አንድ መኝታ 60 ካሬ አለ።
ከ60 ካሬ ጀምሮ ነው የምንጀምረው። ጠቅላላ ክፍያ 7 ነጥብ ደግሞ ካሬው ራሱ እንትን ያለ ነው ታውቃለህ። ሰፋ ያለ ነው። አሁን ስለ ካሬ ምናምን እውቀቷ ከየት እንደመጣች ታውቃለህ? አሁን እዚህ እቺን ሱቋን ምናምን ስከራይ ፀጉር ቤቷን እኔ ያክል ካሬ ነው እኔ ያክል ካሬ በዛ እውቀቱ ምን ትላለህ? አዎ በቃ የታባቱ እና 60 ካሬው የምናየው ለምሳሌ 7.5 አይደል ጠቅላላ ክፍያው 3 ሚሊዮን ብቻ ነው የሚከፍሉት ደመኛ ቀሪው ሲረከቡ ከዚህ በላይ እምነትን የሚሰጥ ነገር የለም። አዎ 12 ካሬ አለ ማለት 3 መኝታ 14 ሚሊዮን ብር ጠቅላላው ዛሬ ላይ 5.6 ሚሊዮን ብር ብቻ ነው የሚከፍሉት። ደግሞ መሀል ከተማ መሆኑ ነው። መሀል ከተማ ያው መገናኛ ላይ ያው እንግዲህ ወደ ጫካ ፕሮጀክት ጫካውን የሚያሳይ ነው የሚሆነው። በዚህኛው የከተማውን ቪው ያሳያል። በጣም ልዩ የሆነ ፕሮጀክት ነው። ይሄ ፕሮጀክት ለመጠናቀቅ 3 ዓመት ጊዜ ይወስዳል። ኦኬ ደንበኞች ግን ዛሬ ላይ ቦታ እያስያዙ ነው። በተለይ ለ20 ቤቶች ነው ይሄን ኦፈር ያወጣ ነው። ኦኬ ከዛ ውጪ ያሉትን ግን ቅድመ ክፍያ 20% ከፍለው በ3 ዓመት ውስጥ እንደተለመደው አከፋፈል መሄድ ይችላሉ። ኦኬ እንደዛ አይነት አለው። ባንዴ ከፍሎ መግባት ስለማይችል ሰው በጣም ደስ የሚል ነው። ባይሆን እሱ ላይ ታጣጣጋጉኝ 40% መክፈል ይችላሉ። ኦኬ አሊያም ደግሞ 65 በመቶን ከከፈሉ 35ቱን ትተንላችኋል ቅናሻችሁ ነው ብለናል። እስቲ እግዚአብሔርን ዋው በጣም ደስ ይላል። አሁን ለ15 ቀን ነው የሚቆየው። ኦኬ ለ15 ቀን ነው አዲስ አይደል? እና በዚህ አጋጣሚ ደግሞ ደጋግ ኢትዮጵያውያንም ከስራሽ አቅራቢያ የሆነ ቦታ ላይ እንዲሁ ቢያስቡልሽ ለአንቺ መልካም ነው። ከኪራይ ወጣ ማለት መልካም ነው ብያለሁ። እንዴ ምን አሁን እንግዲህ እኮ ከማሰብ ከጭንቀት ምን ልስራ፣ ምን ላርግ፣ ምን ልብላ፣ ምን ልጠጣ ይሄ በጣም ከባድ ማለት ብዙ ደግሞ ኢትዮጵያ ውስጥ ያለ ሰው የሚያሳልፈው ነገር ነው። ትክክል ነው። እና ከዚህ ሀሳብ ያወጣኝም የኢትዮጵያና የኤርትራ ሕዝብ ነው። እና በዚህ አጋጣሚ በጣም ነው የማመሰግነው። ብዙ ጊዜ አሁን እኔ እንኳን ገንዘቡ የለኝም፣ ግን ገንዘብ ያላቸው ሰዎች በተለይ ይሄ ዲያስፖራው እንትኑን ለመጨረስ ገዝቶ እንዲህ ሪል ስቴቶች ላይ አይተህ ከሆነ ይንዛዛል፣ ይቆያል። እና እናንተ ጋር እንዴት ነው ፍጥነቱ? ማለት ገንዘብ እያለ ክፍል አድርገህ ወዲያው የምትገዛው ነገር አለ ግዥ አለ ነው ግዴታ እንደዚህ 3 ዓመት 2 ዓመት ወይ? አዎ እንዳልኩሽ በአራቱም ማዕዘናት አለን ብለናል። ከዚህ ውስጥ አንዱ በጋርመንት ላይ የሚገኘው ሳይታችንን ለምሳሌ ብናይ 8 ወር ነው ዲሊቨሪ ታይም። ቀለም ተቀብቷል፣ የውጭ ገጽታው አልቋል፣ የውስጥ ቻክ ስራ አልቋል። ሰው ሽያጭ ነው። አዎ ውስን ሽያጮች አሉ፣ እሱ መጠቀም ይችላሉ። በአስራት የሚረከቡ አሉ፣ በአንድ አመት አለ። ይበልጥ ግን ኦፈሮች እናወጣባቸው አዲሶቹ ላይ ነው። አሁን ትልልቅ እንደዚህ አይነት ቅናሾችን አስደንጋጭ ቅናሾች አሉት በነ መገናኛ ላይ እንዳልኩሽ። ከዛ ደግሞ አዋሪ አካባቢ ላይ አዋሪ ላይ እንግዲህ ብዙ ሰው ትውስታ አለበት እንዴ በጣም ያ ነው። ሌላኛው የዲፕሎማት ሰፈር በሆነችው ሳር ቤት ላይ በተመሳሳይ ባለ 1 ባለ 2 ባለ 3 ሳር ቤት በጣም አዎ የእናንተ ሪልቲ ሳር ቤት ላይ መነጋገሪያ ነው። ሌላም ሰው ብዙም ሰው ብሎኛል። አዎ እንደው እንዳላበዛብሽ እንጂ አታበዛብኝ። መረጃዎች ማወቅ ስለፈለኩኝ 30 በላይ ኤምባሲ መገኛ ነው ሳር ቤት ቦታው ላይ ብቻ እና የአዲስ አበባ ፕራይም ሎኬሽን ነው። ያ ፕራይም የሚያደርግ አንዳንድ ጊዜ የሚዘጋ እንትን አለው። አዎ የአፍሪካ ሄድኳርተር እዛ ነው ያለው። የቻይና ኮንቬንሽን ሴንተር እዛ ነው ያለው። አይሲኤስ ኢትዮ ተርኪሽ ስኩል እዛ ነው ያለው። 30 በላይ ኤምባሲዎች እዛ ነው ያለው እና ፕራይም ሎኬሽን ነው። በዶላር ቢሰራ ይወጣ ይገርም ነው። ቢፈልጉ መገናኛ ላይ ቢፈልጉ አዋሪ ላይ ቢፈልጉ ቴምበር ሶ ገስት ሃውስ የማከራየት ሀሳብ ያላቸው ባለሀብቶችም ካሉ ከእናንተ ከቴምር ስቴት ገዝተው ሳር ቤት አካባቢ ለኤምባሲዎች ሎኬሽን አድርሱ። አዎ በብዛት የኤምባሲ በየኤምባሲያቸው አይደለ ዜጎቻቸውን የሚቀጥሩት እና ደግሞ ከዛ ራዲየስ ውጭም እንዲኖሩ አይፈቀድም ከሴኩሪቲ አንፃር። ኦኬ ሳር ቤት ምስራቅ ገብርኤል ምናላቸው ሰፈሮች በጣም ፕራይቬት ናቸው እኮ የሆነ ቀን ይዘጋል አታልፈው እና በጣም ጥሩ ቦታ ነው። ሳር ቤት የመገናኛው ፕሮጀክታችን ላይ ኢንቨስት ማድረግ ይችላሉ። ሌላው የሚያሳስበው ነገር ለደንበኛ ዋጋ ተጨምሩብን ያላችሁ እንደተኛ 100% ሸክሙን እኛ ነው የምንሸከመው። ኢንፍሌሽን ፍሪ ነው። ያ ማለት ሲሚንቶ፣ ብረት፣ ነዳጅ፣ አልሙኒየም ቢጨምር ጨምሩ አለ። ኦኬ ስለጨመረ ተብሎ ገንዘብ ተይዞ ጭቅጭቅ የለም ነው። ተጨማሪ ጨምሩ ብለን እንገባበት የለም። እንግዲህ የሴት በኖረኝ እውነት በኖረኝ አሁን በኖረኝ ያረ ቡና እቀዳለሁ። የሴት እንግዲህ የለውም ፍለክና ስክን ብሏል እንዴ አንደኛ ነኝ ጎንደር አይደለም እንዴ? አይ ጥሩ ያዝሽ አስታውቃለሁ። እውነት ነው። ትንሽ እንደ ጭስ ቢኖረው ጥሩ ነበር። አዎ ጭስም እስቲ እናመጣለን። በጣም ነው የሚገርመው። በባለፈው ይሄን ሁሉ ነገር አብራርተህ ነበረ ያተገናኘን ሰዓት እዛ
ንቁ ብሮድካስት ላይ? አይ በርግጥ የዛ ጊዜ ታሪክሽ በጣም ይዞንም ስለነበር ሞር የቴምር ከማውራት ፍላጎትም አልነበረ። ሞር ያንቺ ታሪክ ነበር የሳበን እና በጣም ኢንስፓየር ያደረግ ታሪክ ነው እውነት ለመናገር። ስለዚህ አብዛኛው ታሪክሽ ላይ ነው የነበርነው እዛ ላይ ነውና ኦኬ እውነት ለመናገር ኮኔ እንደዚህ አብራርታ አልሰማሁም ወይ እኔም ሀሳብ ውስጥ ስለሆነ ችግር ውስጥ ነው ለዛም ሊሆን ይችላል። እኔ እንደዚህ ማለት ደስታ ጊዜ የሚወሩ ወሬዎች ስለሆኑ እነዚህ አሁን ደግሞ የደስታሽ ጊዜ እየመጣ ነው። አዎ አሁን ከቀልቤ ነው ያለው ቀልቤ ከኔ ጋር ነው አሁን። አይ በጣም ነው ደስ የሚለው። እና እንደዛ ነው። ዛሬ እንግዲህ ቴምር ሪል ስቴት ይህንን ደግሞ የአንቺን የደስታ ቀን ምክንያት በማድረግ ትንሽ እንደው ቴንክ ዩ ለማለትም እንደው እንኳን ለዚህ ያበቃሽም ለማለትም በቀጣይ ደግሞ ለሚኖርሽ ስኬት ጅማሩ መሆኑን ለመግለጽ ያሰብናቸው አንዳንድ ነገሮች አሉና ደግሞ እንደገና ከቡና በኋላ እስቲ አንተ ቡና ይጣፍጣል ግን ከቀጂው ነው አንቺ አፍልታችሁ ቢሆን ቡና አስበዋል። አይ አሪፍ ነው። እና እስቲ እንግዶች አሉ ወደኛ የሚመጡ የቴምር ሰራተኞች ናቸው። ኦኬ ድርጅታችን እንኳን ደስ አለሽ ለማለት ያህል ወይ እንኳን አብሮ ደስ አለን። በጣም ደስ ብሎኛል። ግን ከዛ በፊት አንድ ነገር ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ ተመልካቾቼን ስገባ ምን እንደሆነ ስላላወቁ ስናገር ነበርና ቴምር ሪል ስቴት እንግዲህ ከዚህ በፊት ያለውን ነገር አላወኩም ነበረ። ከዚህ በፊት መጥቶ ሳፖርት ሲያደርገኝ አቤልም ምንም ያወኩት ነገር አልነበረም። አሁን ደግሞ ሞር ስለ ድርጅቱ በደምብ እየነገረኝ ነው ስላሰራሩና ገንዘብ በኖረኝ ብዬ ተመኘው። ማለት ገንዘብ ያላችሁ ሰዎች እንደ አንድ ግለሰብ እኔ አሁን ቢኖረኝ ብዬ ተመኘው። ምክንያቱም ገንዘብ ይዘህ ትጉላላለህ በጣም ብዙ ቦታ ገንዘብህን የቱ ጋር መዋል እንዳለብህ አንዳንዴ አማካሪ ማጣት ገብቷል አይደል? በደላላ ብዙ ኪሳራ የሚያጋጥማቸው ባለሀብቶች አሉ። ቤት ለመግዛት ከተለያየ ሀገር መተው ዲያስፖራ ናቸው፣ በሰዓት ነው የሚንቀሳቀሱት። የወር ፍቃድ ወይ የዓመት ፍቃድ ሞልቶ ሊሆን ይችላል የሚመጡት። ከዛ በኋላ ግን ከደላላ ጋር ስትዞር ቤት ለማየት ስትዞር ምናምን ዋሬበር ስቃይ ነው ብቻ። ስለዚህ ይሄን ነገር ሁሉ ቴምር ያቀላል እያለ ነውና ቴምሮች እውነት ደስ ትላላችሁ። እንደ ድርጅት እኛ አሁን የመጣንበት ብዙ ነገሮችን ለማድረግ ነውና በአራቱም ማዕዘናት በቀጣይ የትንገንባሉት እንላለን። ልብ ብለሽ ከሆነና ማስታወቂያው ላይ በቀጣይ የትንገንባሉት የሚሉ ትልልቅ ባነሮችን ደንበኞች ሲያዩ እነሱን ሊመርጡ ነው። ለምንድን ነው እኛ ሲንግል አፓርትመንቶች በተመረጡ የኢትዮጵያ ቦታዎች ነው እያደረግን ያለነውና የአዲስ አበባ ክልል ቦታዎች ላይ ነው አብዛኛው ሰው። ለምሳሌ አሁን ያንቺ ትውስታ የተወለድሽበት አካባቢ ፈረንሳይ ለጋሲዮን ነው። ፈረንሳይ ለጋሲዮን እዚህ አሁን ፈረንሳይ አካባቢ ላይ ቢኖርልሽ ለአንቺ ትውስታው ትቀልዳለህ። ስለዚህ እንደዚህ ትውስታ ላለባቸው ከሀገር ውጭ ያሉ ሰዎች ካሉ ታች በምናስቀምጥላቸው ስልክ ቁጥር በመደወል እውነት ለመናገር አራቱም ማዕዘናት ላይ ስላለን እነሱ ተስማሚ የሆነውን ደግሞ መረጃ መውሰድ ይችላል። በጣም እንግዲህ ተመልካቾቻችን ቅድም ስመጣ ምን እንደነበረ አላወኩም ነበረ። ከመጣው በኋላ ደግሞ በስልክ የዛኔ እናንተ ሳፖርት ካደረጋችሁኝ በኋላ በጣም እንትን ነበረና ሰው እየጠየቀኝ ነበረ። ምንድነው እንዴት ነው ማለት የቱ ጋር ነው እንትናቸው ቢሮአቸው ምናምን እኔ አላቅም ቢሮዎቹም ያሉበት ያን ነው። ለዛ ነውና ያንን ነገር አብራርተህልኛል፣ አመሰግናለሁ። እንግዲህ ከሀገር ውጭ በተለይ ያለው ይሄ ዲያስፖራው ማህበረሰብ እሰማለሁ። እኔ ቤት የመግዛቱ የመሸጡ እንትን ላይ ባልሆንም ወሬ ትሰማለህና ትልቁ ችግሩ አገር ውስጥ ያለ ሰው ሎኬሽንም ያውቃል፣ ትነጋገራለህ፣ ሲስተሙንም ያውቃል፣ የደላላው ሁኔታ ምናምን። ከውጭ ሀገር የሚመጡ ግን ኢትዮጵያውያን ለረጅም ዓመት ያልነበሩ ሰዎች ግን ያለውን የድለላ የመጭበርበር በጣም ከባድ ሆኗል። የማጭበርበር ዘዴው በጣም እንትን ብሏልና ያ ነገር በጣም እንትን ስለሚላቸው ስለሚያስቸግራቸው ቴምር ከዛ ሁሉ ነፃ ነው። በቃ ደላላ መሀል ላይ ገብቶ የሚያንገላታችሁ ወይ የምትጭበረበሩት ሳንቲም የለም። እንደው ማቴሪያሉ እንግዲህ ቀን በቀን ነው የሚጨምረው። ቀን በቀን ዋጋ በጨመረ ቁጥር የዶላር ዋጋ ይጨምራል። እነዚህ ነገሮች ሁሉ ቢመጡ ቴምር ስቴት የሚመጣውን የዋጋ ችግር ራሴ ተሸክሜ ቤቱን በተነጋገርኩት ወይም ባስፈረምኩት ባስከፈልኩት መሰረት ነው የምጨርሰው እንጂ ጭማሪ የለም እያለ ነው ብሎኛል። አቤል እንዴት ነው? እዚህ ላይ ግን ስለ ውጪ ስላሉ ዲያስፖራዎች ስላነሳሽ ሌላኛው ችግር የሚሆንባቸው አንድ ነገር ንገረኛ። አቤል
ላይኖራቸው ይችላል። እዚህ ሀገር ላይ ጊዜ መግዛት ፈልገው ጊዜ የለም ገንዘብ እያለ ጊዜ የለም። ልክ ነው። እነሱ ሀገር ውጭ ናቸው። ማን ይፈራረምላቸዋል? ወይ ወኪል ላይኖራቸው ይችላል። ኦኬ ስለዚህ መፍትሄ አለ ነው እንደ ቴምር ሪል ስቴት። እስቲ እግዚአብሔር በእናትህ ንገረልኝ። በዚያ ጋር መልዕክቱን በዋትስአፕ እና በቴሌግራም በመረጡት አማራጮች ከተለዋወጥን በኋላ ከዛ ክፍያውን በመረጡት መንገድ በመረጡት ባንክ ካስገቡልን በኋላ ከዛ ሁሉም ወዳሉበት ቦታ በዲኤችኤል እንልክላቸዋለን። ፈርመው ቤታቸው ድረስ መጥቶላቸው ፈርመው ውጪ ሆነው በላሁን የቴሌግራም ምናምን ያልከውን ሊንክ እዚህ ጋር አስቀምጠው። አዎ ግዴታ ነው። ከታች እናደርግላቸዋለን። በዛ በኩል ኮንታክት ያድርጉ። አንተ እንደዚህ ዘምናል የምር ሌላ ታሪክ ላይ እየሄደ ነው ኢትዮጵያ። እውነት ሲስተሙ በጣም በቃ ትክክል ነው። አንቺም በቀጣይነት እንግዲህ ፀጉር ቤትሽን ዲጂታል ፕላትፎርም ጨምረሽለት በይበልጥ ደግሞ ሰፋ አድርገሽ እንደምትጀምሪ ባለሙሉ ተስፋ ነን። ያርግልኝ አቤልዬ። ግን እስካሁን ድረስ ማለት ነው ቴምር ሪል ስቴት ሴልስ ጋር ተቀምጬ ፊት ለፊቴ ቴምር ተቀምጦ ቢያላልከኝ እውነት ነው። ተቁለጨለጭኩኝ እኮ። እንግዲህ ቴምር ሪል ስቴት ሲመጡ መጀመሪያ ቴምርና ውሃ ነው የሚቀርብሎት። እኔም የቀረበልኝ ይሄ ነው። አመሰግናለሁ። እንግዲህ በቀጣይ የምንጠብቅሽ በፊልምሽ ነው፣ ከዛ በፀጉር ቤትሽ ነው። አርቱም ላይ ያለሽ ማለት ነው። በቃ በጣም ተተኮስን ያለው እውነቱ ነው። ደስ ይላል። በጣም ደስ ብሎኛል ይሄን በማየቴ። እስቲ የቴምር ስታፎች እየመጡ መሰለኝና የሚቀበላቸው። ኦኬ ዋው አመሰግናለሁ። እንግዲህ ዛሬ ቴምር ሪል ስቴት ላንቺ እንግዲህ የ100,000 ብር ሽልማት እንኳን ደስ አለሽ ለማለት አመሰግናለሁ። በጣም ለማመሰግነው አብይ። ያው ኬካችንም ደግሞ እዚህ ጋር የምትመለከችው ነው። እንኳን ደስ አለሽ እንኳን እንደዚህ አበቃሽ ለማለት ነው። ይሄ ጅማሮች ነው። ያው እንግዲህ ቀጣዩ ጊዜያቶች ደግሞ የተሻሉ ይሆናሉ ተስፋ እናደርጋለን። እግዚአብሔር ያውቃል። ተስፋ ነን ነው እውነት ነው። ለመናገር እንደ ቴምር ሪል ስቴት አንቺን በማገዛችን ከልብ ደስ ብሎናል። ማህበራዊ ግዴታችንን ሁሌም እንወጣለን። አንጋፋ የሆኑ የኢትዮጵያ ባለውለታ የሆኑ ሰዎችን ሰፖርት እናደርጋለን። ከዛ ባሻገር ደግሞ የአንቺ ታሪክ እንደ ፊልም የሚሆን ታሪክ ነው ብለናል። በቀጣይ በፊልም ደግሞ እስክናገኘው በፀጉር ቤት የመጡ እንግዲህ ሴቶችን እንዳቀሩ ጋብዣቸው እስኪ ኬክ ቆረሳ ፕሮግራም እናድርግና። እሺ በጣም ነው የማመሰግነው። እሺ ከፊት አስቀምጦት። እሺ ከፊት ይቀመጥ። እንግዲህ ኬክ ቆረሳውን ታደርጊልናለሽ። ቴምር ሪል ስቴት ላንቺ ያዘጋጀው የኬክ ፕሮግራም ነውና እንኳን ደስ አለሽ ይላል ደግሞ። እንኳን አብሮ ደስ አለን። አመሰግናለሁ። እናጨብጭብላታል። እሺ ምንድን ነው ይሄ ነገር? እንኳን ደስ አለሽ ነው ወይስ ሀሳቤን ሁሉ በተፈተናችሁ? ትልቅ ነገር ነው። ያው ይሄን በማየታችን ላንቺ በጣም ደስ ብሎናል። ጅማሮች ነው። በስኬት ደግሞ እንደምንቀጥል ተስፋ እናደርጋለን። ቴንክ ዩ አቤልዬ፣ በጣም ነው የማመሰግነው። እሺ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቤቴ አመሰግናለሁ። በጣም ነው የማመሰግነው። በጣም ደስ የሚለው አንተ ሀሳብ ነበረብኝ ታውቃለህ። እያሰብኩ ነበረ ቤቱንም ትብቻው አይደል የመጣው። ስለዛም አስባለሁ ደጋሽ አይደል ቀልቤ ምናምን አሁን ጠፋ። ይሄን ነገር ስታፈረድፍ ቀልቤም አብሮ እያለ እውነት ነው። ታፍቃሽ ነበር እንደዚህ ወይስ ምን? በቃ ስደውልናም በቃ ጎበዝ ማለት ይሆናል አይደል? ስለ እንትኑ ሊከፈት መሆኑ ስለሰማ ጎበዝ በቃ በርቺ ምናምን ብለህ ልትመክረኝ ነው የመሰለኝ። አለገባህ አይደል? እየደወልክም እንዴት ነሽ ምናምን ስትለኝም ስለነበረ እንዴት ተደረሽ ምን ማለት በቃ ልገዛ ምናምን የሆነ ሰዓት ላይ ጠይቄ ነበረ እና እንዳትጭበረበሪ ኦሪጂናል የሆነ ነገር ግዢ ተረጋግተሽ እንደዚህ አይነት ወሬ እያወራኸኝ ስለነበር አሁንም በቃ እንደዚህ አድርጊ ብለህ ምርቃቱ ማዘጋጃለሁ ስላልኩኝ በቃ ያለ ምክር ልሰጠኝ ነው የመሰለኝ ነው። ቴምር ሪል ስቴት ያው ከዚህ ቀደም የነበረው ላይ እኔና ጓደኞቼ የነበረ ሰፖርት ያደረግነው ለቤትም እንዲሆን ነበርና አሁን ደግሞ እንደ ቴምር ሪል ስቴት ይሄንን አድርጓል። ኦኬ እንደ ሪል ስቴት ነው ይሄ፣ ያኛው እንደ ግለሰቦች ተራ ጓደኞች አንድ ላይ ሆነን ነውና ኦኬ እውነት ለመናገር በቀጣይነት ከጎንሽ ነው ቴምር ሪል ስቴት። ምንም ነገር ሲኖሩ እንግዲህ እናሳውቅሻለን። እንደዚህ ኢትዮጵያን ደግሞ የጀመረችውን ነገር ከፍጻሜ እንደሚያደርሱልሽ ባለሙሉ ተስፋ ነኝ። በጣም ስራ አስፈትተንሻል።
ልሮጥ ነው ወደ ስራሽ ልትሄጂ ነው። በጣም ነው ወይ አቤልዬ፣ እውነት ጊዜህን እንደዚህ መስዋዕት አድርገህ የሴልስ ስራ ያው የታወቀ ነው፣ ቢዚ ናችሁ። እንደዚህ አስባችሁ እንደዚህ በማድረጋችሁ እውነት እግዚአብሔር ያክብራችሁ። ከሰው ምንም አይገኝም፣ እግዚአብሔር ያክብራችሁ። በተለይ ከሰው ብለህ ደግሞ ከኔ ደግሞ አሁን እንግዲህ ምንም አይገኝም ለጊዜው፣ መግዛት አልችልም። መግዛት የምትችሉ ሰዎች ግን በጣም የሚገርም፣ እኔ እንደዚህ አልመሰለኝም። በባለፈውም ተናግረሃል፣ አሁን ደግሞ ሞር ስታብራራልኝ ገብቶኛል። እንዴት ነው እኔ በዚህ ምላሴ ሴልስ ብሆን ምን ያክል ቤት ምሸጥ ይመስላል? አይ ለስራት ሆኛለሽ። እውነት ነው። ቀልጣፋ ነሽ። ፕሬዘንቴሽንሽ በነገራችን ላይ አቀራረብ መንገድሽ ነው አንደኛው። ደግሞ ታሪኩ እንዳለ ሆኖ ታሪኩን በጣም ያሳዘን ታሪክ ከታሪኩ ባሻገር ደግሞ የገለጽሽበት መንገድ ልዩ ነው። ደግሞ እንደ ሴልስ በጣም ወሳኝ ነው። ኮሚኒኬሽን ከደንበኞች ጋር ያለሽ ግንኙነት በጣም ማተር የሚያደርግ ነውና እጅግ በጣም ብዙ እና እንዴት ነው ፓርታይም ለምናትሰሪ ወረቀት የሌለው ሰዓት ትቀጥራላችሁ? ለአንቺ ለኔ ተያዥ የለኝም ግን ትላለህ። አቤልዬ በጣም ነው የማመሰግነው። በቃ ለተመልካቾቼ ማለት የምፈልገው ነገር እንግዲህ ለዩቲዩብ ሰብስክራይብ ላደረጉኝ የዩቲዩብ ቤተሰቦቼ መናገር የምፈልገው በዚህ አጋጣሚ ገንዘባችሁን፣ ጊዜያችሁን እና ስትረሳችሁን ቤተሰሪ እንትን የለውም ይባላል ያን ነገራችሁን በእውነት ሴቭ አድርጉ፣ በደንብ ሴቭ አድርጉ። በዘመናዊ መንገድ ከቴምር ጋር አብራችሁ ዘምኑ ነው የምለው። እኔም ገንዘብ ቢኖረኝ ዘምን ምን ነበር። በቃ አመሰግናለሁ። ልሂድ። በጣም እሺ፣ አመሰግናለሁ። በጣም ነው ማለት አብዬ ቴንኪው። እሺ፣ እግዚአብሔር ያክብር። እውነት በጣም ሰው አክባሪ ነህ። ቴንኪው። እሺ፣ ቻው። በቃ እሺ፣ ደስ ይለኛል።